በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅዱስ ዮሐንስ ወንጌላዊ ወልደ ነጎድጓድ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳቸው። ከዚህ በመቀጠል የቅዱስ ዮሐንስ ወልደ ነጎድጓድ ታሪኩን እናሰማለን። ቅዱስ ዮሐንስ ወልደ ዘብዴዎስ ወልደ ነጎድጓድ ፍቁረ እግዚ ነባቤ መለኮት ታኦሎጎስ ቁጽረ ገጽ በመባል ይታወቃል። ወንጌላዊ ቅዱስ ዮሐንስ ከ12 ሐዋርያት አንዱ ሲሆን የመጀመሪያው ወጣት የመጨረሻው ሽማግሌ ሐዋርያ እሱ ነበር። ቅዱስ ዮሐንስ የተወለደው በገሊላ አውራጃ በቤተ ሳይዳ ነው። አባቱ ዘብዴዎስ ይባላል። ቅዱስ ዮሐንስ ገና በወጣትነቱ ዘመን ከወንድሙ ከያዕቆብ ጋር ለሐዋርያነት ከተጠራበት ጊዜ ጀምሮ የጌታውን እግር ተከትሎ አድጓል። ወንጌላዊ ቅዱስ ዮሐንስ የጌታ ደቀ መዝሙር ከመሆኑ በፊት የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር ከነበሩት ደቀ መዛሙርት አንዱ ነው። ቅዱስ ዮሐንስ ለጌታውና ለፈጣሪው ለመድኃኔ ዓለም ክርስቶስ ባሳየው ልዩ ቀረቤታና ፍቅር ፍቁረ እግዚ የሚል ስያሜን አግኝቷል። ፍቅሩንና ታማኝነቱንም ጌታ በተሰቀለ ጊዜ እሱን ያገኘ ያገኘኛል ብሎ ሳይፈራ ከእግረ መስቀሉ በመዋል በጽኑ እምነት አስመስክሯል። በመሆኑም ጌታችን ኢየሱስ ክርስቶስ በቀራንዮ በመጨረሻዋ ሰዓት ቅዱስ ዮሐንስን ከመቤታችን ጋር ከእግረ መስቀሉ ባየው ጊዜ መቤታችን ቅድስት ድንግል ማርያምን እነሆ ልጅሽ ይርዳሽ ያጽናናሽ ብሏታል። ደቀ መዝሙሩ ቅዱስ ዮሐንስም እነኋት እናትህ ታጽናናህ ብሎታል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ልጅሽ ይርዳሽ ያጽናናሽ ማለቱ እኛን ለቀረኑ ክርስቲያኖች በቅዱስ ዮሐንስ አማካኝነት ለእመቤታችን መስጠቱን፣ ደቀ መዝሙሩን ቅዱስ ዮሐንስ እነኋት እናትህ ታጽናናህ ማለቱ እኛን እመቤታችሁ እናታችሁ ቅድስት ድንግል ማርያም ናትና ታጽናናችሁ፣ ተስፋ አለኝታ ትሆናችሁ ማለቱ እንደሆነ በግልጽ እንረዳለን። ቅዱስ ዮሐንስ እንደ ጌታው ቃል እመቤታችንን ወደ ቤቱ ይዟት ስለሄደ እመቤታችን በቤተ ዮሐንስ 15 ዓመት ተቀምጣለች። ከዚህም ኃይለ ቃል የምንማረው እመቤታችን በቤተ ዮሐንስ እንደኖረች ሁሉ በልበ ምእመናንም አድራ በሃይማኖት የምታጸና ምግባር ሃይማኖትን ሕገ ትሩፋትን የምትሰራ ከልጇ ከወዳጇ ከመድኃኔ ዓለም ክርስቶስ ድህነተ ሥጋንና ድህነተ ነፍስን
በረከተ ሥጋንና በረከተ ነፍስን የምታሰጠን መሆኗን ነው። ቅዱስ ዮሐንስ የጌታ ትንሣኤ በተነገረ ጊዜ ቅዱስ ጴጥሮስን ቀድሞ ከመቃብሩ ክርስቶስ ከጎልጎታ እንዲገኝ ያደረገው የፍቅሩ ጽናት ነበር። የቅዱስ ዮሐንስ የድንግልና ሕይወትም ረቂቁን ምስጢረ መለኮት ምስጢረ ሥላሴ ለማየት አስችሎታል። ምስጢረ ሥጋዌን አስተካክሎ አደላድሎ በመጽሐፍ አምልቶ አስፍቶ አስተምሯል። የፍቅረ እግዚአብሔርንና የፍቅረ ቢጽን ጠቃሚነት በስፋት የጻፈ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ረቂቁን ምስጢር አጉልቶ አመልቶ አስፍቶ ያስተማረ በመሆኑም ቅድስት ቤተ ክርስቲያን እንዲህ እያለች ተወድሰዋለች። ባሕረ ጥበባት አበ ልሳናት ንስር ሰራሪ ልዑለ ስብከት ዮሐንስ ወንጌላዊ እርአዩ ህቡአት ነገሩኒ ቅሱም በጽዮ መለኮት ሰባኪ ወንጌል መጋቢ ሃይማኖት ቀዋሚሃ ለቤተ ክርስቲያን ኮከበ ስርግው ዮሐንስ ድንግል ባሕረ ጥበባት የጥበባት ባሕር የልሳኖች አባት ሰማያትን ሰንጥቆ የሚበር ንስር ልዑለ ስብከት ህቡአትን ምስጢራትን የሚያይ ወንጌላዊ ዮሐንስ ነገር ሁሉ በምስጢረ መለኮት የጣፈጠ የተቀመመ ነው። መምህረ ወንጌል የሃይማኖት መጋቢም ነው። የቤተ ክርስቲያን አለኝታዋ የተሸለመ ኮከብ ነደ እሳት በሆነ በሕፅነ መለኮት በንጽህና የታቀፈ ረቂቁን ምስጢረ መለኮት የሚያይ የሚመረምር የጥበባት ባሕር ድንግሉ ቅዱስ ዮሐንስ እንደ መላእክት ድንቅ ሥራን ይሠራል ትላለች። ቅዱስ ዮሐንስ በስሙ የሚጠራውን አራተኛውን ወንጌለ ክርስቶስ ሕዝብንና አሕዛብን ፍጡሩንና ፈጣሪን በብቃት ያገለገለ ታላቅ ሐዋርያ ነው። ስለ ሥጋዊ ሕይወቱ ፍጻሜ ጌታ እስክመጣ ድረስ ይኖር ዘንድ ብወድስ ምን አግድሁ ብሎ ለቅዱስ ጴጥሮስ በነገረው መሠረት አልሞተም፣ በክብር ከቅዱሳን ጋር በአንድነት አለ እንጂ። መታሰቢያውም ወር በገባ በ4 ቅዱስ ዮሐንስ ፍቁረ እግዚእ አምላካችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደነገረን በመንግሥተ ሰማያት ታላቁ ሰው ወንጌላዊ ዮሐንስ ነው። ቅዱሱ ሐዋርያ ከዘብዴዎስና ከማርያም በወፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለምን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉ ባሻገር በምን ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናው በጎ የፍቅር ሕሊናውን ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ያለ ነው። ጌታችን እስከ እግረ መስቀሉ ድረስ በመከተሉ ድንግል እመቤታችንን ተቀብሏል። ከእርሷ ጋር ለ15 ዓመታት ቢቀመጥ መዝገበ ምስጢር ሆነ። ስንኳን ከሰው ልጆች ይቅርና ከልዑላኑ መላእክትም ማዕረጉ ከፍ አለ። ሰው ቢበቃ መላእክት ሊያይ ይችላል። ቅዱስ ዮሐንስ ግን መላእክት ሊያዩት ይከብዳቸዋል። ከፍጥረት ወገን ከእመብርሃን ቀጥሎ ክቡር እርሱ ነው። ቅዱስ ዮሐንስ በታናሽ እስያ ለ7ቱ አብያተ ክርስቲያናት መስበኩ ይታሰባል። ቅዱሱ ከጌታችን ዕርገት በኋላ ለ70 ዓመታት በዚህ ምድር ሲኖር አብዛኛውን ጊዜውን ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟል። 3 መልእክታት ራእዩንና ወንጌልን ጽፎላቸዋል። ሕይወትንም ስለሰበከላቸው በፈንታው ብዙ አሰቃይተውታል። ከእሳት እስከ ስለት እስከ መጋዝም በእስተርጅና ደርሶበታል። እርሱ ግን በትዕግስቱ ገንዘብ አድርጓቸዋል። ይህቺ ኤፌሶን የሚሏት ሀገር መገኛዋ በቀድሞዋ ታናሽ እስያ አሁን ቱርክ አካባቢ ሲሆን ብዙ ሐዋርያት አስተምረውባታል። ያም ሆኖ የሚፈለገውን ያህል ለውጥ ያመጣች አልነበረችምና ቅዱስ ዮሐንስ ሊሄድ ተነሳ። ከደቀ መዛሙርቱ መካከልም ቅዱስ አብሮኮሮስን ከ72ቱ አርድእት አንዱ የሆነውን አስከትሎ እየጸለዩ በመርከብ ላይ ተሳፈሩ።
ሐዋርያት አበው መከረኞች ናቸውና ማዕበል በተነሳባቸውም በጥቂት አፍታ መርከባቸው በማዕበሉ ተበታተነች። ቅዱስ አብሮኮሮስ በስባሪ ላይ ተሳፍሮ ወደ አንዲት ደሴት ደረሰ። ግን ከንጹሕ መምህሩ ቅዱስ ዮሐንስ ተለይቷልና አለቀሰ። ፍቁረ እግዚእ ግን ያለ ምግብና ውሃ ማዕበለ ባህር እያማታው ለ40 ቀናት ቆየ። እርሱ በፈጣሪው ፍቅር የተመሰጠ ነበርና አለመመገቡ አልጎዳውም። በ40ኛው ቀን ግን ደቀ መዝሙር ወዳለበት ደሴት ማዕበሉ አደረሰው። ሁለቱ ቅዱሳን ተፈላልገው ተገናኙ። እጅግም ደስ ብሏቸው ፈጣሪን አመሰገኑ። አምላካቸው ወደዚች ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ ሁለት ነገርን አስተዋሉ። አንደኛ የደሴቷ ሁሉም ነዋሪ የሚያመልኩት ጣዖትን ነው። ሁለተኛ አብዛኞቹ ልዑላን የቤተ መንግሥት ውላጆች ናቸው። ሮምና የሚሏት አንዲት ሴት ደግሞ እነዚህን ሁሉ እየመገበች ታስተዳድራለች። ቅዱሳኑ በቦታው በቀጥታ ትምህርተ ወንጌልን ቢናገሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡትም ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። ለእርሷም ድሮ የአባትሽ ባሮች የነበርን ሰዎች ነን ስላሏት ሁለቱን ቅዱሳት እሳት አንዳጅና ገንዳ ጣቢ ያደረገቻቸው። ለሰማይ ለምድር የከበዱ እነዚህ ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የመከር የማሳመኛ ጊዜ ሲደርስም አንዳች አጋጣሚ ተፈጠረ። ቅዱስ ዮሐንስና አብሮኮሮስ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጥ ኖሮ ደንግጧልና እወጣለሁ ብሎ ሲሮጥ የንጉሡን ልጅ ረግጦ ገደለው። ሮምና የአካባቢው ሰዎች ከበው ሲላቀሱ ቅዱሳኑ ቀረቡ። ሮምና ግን በቁጣ ልትሳለቁ ነው የመጣችውን በሚል ቅዱስ ዮሐንስን በጥፊ መታቸው። መላእክት እንኳን ቀና ብለው ሊያዩት የሚከብዳቸው ሐዋርያ ይህንን ታገሰ። በጥፊ ወደ መታችው ሴት ቀረብን ብሎ አትዘኝ ልጁ ይነሳል አላትና ጸለየ። ወደ ሞተውም ቀረብ ብሎ በጌታችን በኢየሱስ ክርስቶስ ስም አስነሳው። በዚህ ጊዜ ሮምናን ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱ ግን ሁሉንም አስነስቶ ትምህርተ ሃይማኖትን፣ ፍቅረ ክርስቶስን አስተማራቸው። በስመ ሥላሴ አጥምቆ ካህናትን ሹሞ ቤተ ክርስቲያንም አንጾላቸው ወጥቷል። በኋላም ለሮምናና ለደሴቷ ሰዎች ክታብ መልእክትን ጽፎላቸዋል። ይህችን መልእክት ዛሬ ሁለተኛዋ የዮሐንስ መልእክት ተብላ መጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነው። በዚች ከተማ የምትመለክ አርጤምስ አርጢሞስ የሚሏት ጣዖት ነበረች። አርጢሞስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባሏ ነው እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምዕመናንን ከእርሷ እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱስ ዮሐንስ ነው። በቦታውም ብዙ ግፍ ደርሶበት በርካታ ተአምራትን አድርጓል። ቤተ ጣዖታቱንም በተአምራት አፍርሶታል። የፍቅር ሐዋርያ ቤተ ክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች። ለ70 ዘመናት በቆየ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯል። በየደቂቃውም ልጆች ሆይ እርስ በርሳችሁ ተዋደዱ እያለ ይሰብክ ነበር። በተለይም ደግሞ ከፈጣሪው ክርስቶስ ጋር የነበረው ፍቅር ፍጹም የተለየ ነበር። በዚህ ምክንያት ጌታ ባረገ ጊዜ እንዲህ ብሎታል፣ ለፍጡር ከሚገለጥ ምስጢር ከአንተ የምሰውረው የለኝም ብሎታል። ቀጥሎም በንጹሕ አፉ ስሞታል። ቅዱስ ዮሐንስ ከእመቤታችን ጋር ልዩ ፍቅር ነበረው። እርሷ እንደ ልጇ ስትወደው፣ እርሱ ደግሞ እንደ እናቱ ልቡ እስኪነድ ድረስ ይወዳት ነበር። እስከ እግረ መስቀሉ ድረስ ተከትሎ ያገኛት እመቤቱ ናትና።
ከዚህ ሁሉ ጸጋና ማዕረግ የመድረሱ ምስጢር ድንግል ናት። ለ15 ዓመታት በጽላሎተ ረድኤቷ በረዳትነቷ ጥላ ተደግፎ አብሯት ሲኖር ብዙ ተምሯል። ከመላእክትም በላይ ከብሯል። ከንጽሕናዋ በረከትንም ተካፍሏል። ስለ ድንግል ማርያም ነገረ ማርያም የሚል ድርሰት ሲኖረው የሰኔ ጎለጎታንም የደረሰው እርሱ ነው። ድንግል ባረፈችበት ቀንም ልክ እንደ ልጇ ክርስቶስ እርሷም ስማው ታቅፈው አርፋለች። ሊቃውንቱ ለዚህ አይደል በንጹሕ ከንፈሮቿ መሳምን መባረክን ሲሹ። ታላቁ ቅዱስ ሐዋርያ ዕድሜው 90 ዓመት በሆነው ጊዜ በዚች ዕለት ተሰውሯል። ከዚያም አስቀድሞ የዓለም ፍጻሜን ተመልክቷል። ዛሬ ያለበትን የሚያውቅ ቸር ፈጣሪ ነው። እናት ቤተ ክርስቲያን ቅዱስ ዮሐንስን ስትጠራው እንዲህ ነው። ወንጌላዊ ሐዋርያ ሰማዕት ዘእንበለ ደም አቡቀለምሲስ ምስጢራትን ያየ ታኦሎጎስ ነባቤ መለኮት ወልደ ነጎድጓድ ደመ መለኮት ወምስጢር ፍቁረ ጊዜ ርእሰ ደናግል የደናግል አለቃ ቁጽረ ገጽ ዘረፈቀ ውስጠ ሕፅኑ ለኢየሱስ ከጌታ ጎን የሚቀመጥ ንስር ሰራሪ ልዑለ ስብከት ምድራዊ መልአክ አምደ ብርሃን ሐዋርያ ትንቢት ቀርነ ቤተ ክርስቲያን ኮከበ ከዋክብ በቅዱስ ዮሐንስ ላይ ያደረ የእመቤታችን ድንግል ማርያምና የአንድ ልጇ ፍቅር በእኛ ላይ ይደር። ቅዱስ ዮሐንስን የወደደ ጌታ በፍቅሩ ይጠግነን። ከእናቱ ፍቅር አድርሶ በሐዋርያው በረከትን ያስጊጠን። በጌታ ኢየሱስ መስቀል አጠገብ እናቱ የእናቱ እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ጌታ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡም ቆሞ ባየ ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እናትህ እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤት ወሰዳት። ከቅዱስ ዮሐንስ ወልደ ነጎድጓድ በረከት ረድኤት ያሳትፈን በእውነት። የቅዱስ ዮሐንስ ወልደ ነጎድጓድ መልክ ያለ ፍጹም መጉደል ጸጋንና ሞገስን ለተመላ ስም አጠራር ሰላምታ ይገባል። ቅዱስ ዮሐንስ ሆይ ሥጋዊ ደማዊ ስትሆን መልአክ ነህ። የራእይህን ትርጓሜ ሕጉን አውቅና እረዳ ዘንድ የጥበብን ምንጭ እንደ ተከዜ ወንዝ ሙላኝ። ቅባ ክህነትን እንደ ተቀባ እንደ አሮን የሚጣፍጥ ሽቶ የአርያም ጠል ለሆነው ለራስ ጠጉር ሰላምታ ይገባል። ምድራዊ ስትሆን ሰማይን የምትገዛው ቅዱስ ዮሐንስ ሆይ በአጠገቡ ወደ ተቀመጥ ወደ መምህርህ የኔን የባሪያህን ድህነት ማልድ፣ የዓለምንም ይቅርታ ማልድ። የእግዚአብሔር በግ የተባለ የእግዚአብሔር ወልድ መንበር በላዩ ላይ ለተሰራ ራስ ሰላምታ ይገባል። በገጽህ ንስር የተባለ ኪሩብ ዮሐንስ ሆይ በሰማያውያንና በምድራውያን በረከት መምህር ደግነህና ባርከኝ። በአምላከ በክርስቶስ ስቅለት ጊዜ የደም ግባቱ ልምላሜ ለጠወለገ ፊት ሰላምታ ይገባል። መልአክ ቅዱስ ዮሐንስ ሆይ በጠዋትና በማታ እኔ አንተን እተማመናለሁ። በኃጢአት የሻከርሁ እኔን ያድነኝ ያለሰልሰኝ ዘንድ የተመሰገነ የፊትህ ደም ግባት በፊቴ ላይ ይፍሰስ። የርግብ ዓይኖችህን ለሚሸፍኑ ለአንዱና ለሁለቱ ቅንድቦች ሰላምታ ይገባል። ክርስቶስ የሚወድህ ደቀ መዝሙሩ ዮሐንስ ሆይ የጨለማ ገዢ የሆነ ነፍሳትን የሚያድን የሚያጠምድ ጋኔን ቅንድቦች ያሸንፉ ዘንድ በቅንድቦች ተማጽኛለሁ። በሰባቱ የወርቅ መቅረዞች መካከል መምህር ክርስቶስን ለተመለከቱ ዓይኖች ሰላምታ ይገባል። ነዋቤ መለኮት የክህነትና የመንግሥት ግንድና ቅርንጫፍ ዮሐንስ ሆይ ከምስራቅ ምዕራብ እንዲርቅ እንዲሁ የአንተ ጽድቅ የእኔን ኃጢአት ያርቅ። ሰባቱን የነጎድጓድ ነገሮች ሰባቱን አጽርሐ መስቀል ያዳምጡ ዘንድ ለነቁ ጆሮች ሰላምታ ይገባል። ከመላእክት ጋራ ስምም ይሆንክ ዮሐንስ ሆይ ጠላቱን እንዳሸነፈ ሰው ከንጽሕና ሳጥንህ
የብርሃን መጽሐፍና የተሸሸገ መናን ስጠኝ። ስለ ክርስቶስ ጥፋት መመታት በሐናና በቀያፋ አደባባይ በመመታት በመከራ ለተገዙ ጉንጮች ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ዮሐንስ ሆይ የአንተ ጸሎት ደመናን ተሻገረች የሚል ዜና በልቤ ውስጥ አስርጽ አብቅል። ጣፋጭ የሆነ የአርያም ዕጣንን ላሸተቱ የሥጋ መስኮቶች ለሆኑ አፍንጫዎች ሰላምታ ይገባል። በጥበብ ጎዳናዎች የሄድህ ዮሐንስ ሆይ ከታሰረበት እንደሚፈታ ጥጃ እኔንም ከኃጢአት ማሰሪያ ፈታኝ፣ ለአንተም ምርኮ አድርገኝ። ባለሟልነት እንደ ውሃ ምንጭ ለሚፈሳቸው ከንፈሮች ሰላምታ ይገባል። በጌታ ክርስቶስ መሳም በቀለም እንደተነከረ ግምጃ ተነክረዋል ተባርከዋልና። አቡ ቀለምሲስ የተባልክ ቅዱስ ዮሐንስ ሆይ ከተመሰገነው መሥዋዕት ከንፈሬን ታስነካይ ዘንድ እና በከንፈሮች አበሳና ርክስና በስቷልና። ግለቱ ወአዩ ሳያቃጥለው የመለኮት አፍ ለሳመ አፍ ሰላምታ ይገባል። ፈጥሞ በምትባል ደሴት ምስጢርን ያየ ቅዱስ ዮሐንስ ሆይ የራእይህን ትርጓሜ ማንበብ መተርጎም ይችል ዘንድ የአንደበትህን ማኅተም በእኔ ላይ ፍታልኝ፣ ግለጥልኝ። የአባቶችን ትራፊ ላልበሉ ላላኘኩ እንደ ወተት ነጭ ለሆኑ ጥርሶች ሰላምታ ይገባል። የተላከ ሐዋርያና ነቢይ ቅዱስ ዮሐንስ ሆይ ንግግር የጣፈጠና ያማረ ይሆን ዘንድ ጨው ንግግርህ አልጫው አንደበቴን ያጣፍጠው። ሁለት መንገዶችን ለሚናገር አንደበትህ ሰላምታ ይገባል። እነዚህም አንዲቷ የሕይወት አንዲቷ የሞት ናቸው። የእውቀት ባህር የምትዋኝ የቋንቋዎች አባት ቅዱስ ዮሐንስ ሆይ ከነዚህ ከሁለቱ መንገድ ሕይወት በተሰኘችው ውሰደኝ፣ ከአንተ ዘንድ የምመኛት ይህች ናትና። የተመሰገነ ወንጌልን ካስተማሩ ከሦስቱ ወንጌላውያን ይልቅ ነገሩ ልዑል ከፍ ላለ ቃል ሰላምታ ይገባል። የእግዚአብሔር ወዳጅ ብፁዕ ዮሐንስ ሆይ በቃለ ትእዛዝ ከኔ ላይ ክፉ የመከሩ ጠላቶችን ትበትንልኝ ዘንድ ልመናዬን በፊትህ አደርሳለሁ። ሕይወትን ለሚተነፍስ እስትንፋስ ሰላምታ ይገባል። ዳግመኛ የክህነትን ሥልጣን ለሚሰጥ የእስትንፋስ በረከት ሰላምታ ይገባል። የጥበባት ባሕር መምህር ዮሐንስ ሆይ በሁለተኛው ልደት የተቀበልኩትን የቀድሞ በንፋት ያገኘሁትን ጸጋዬን በተመሰገነ እስትንፋስ አድሰው። ከማር ከሶከር ይልቅ አነጋገሩ ለሚጣፍጥ የትንቢት ምንጭ ለሆነ ጉሮሮ ሰላምታ ይገባል። አባት ዘብዴዎስን ከነመረቡ ጥለህ የተከተለ ቅዱስ ዮሐንስ ሆይ ሕገ ወንጌልን ለወገኖቹ የምታስተምር የእግዚአብሔር በሥጋ የቅርብ ዘመዱ ነህ። እንደ አማረ ጸንቶ ይኖር ዘንድ እግዚአብሔር ለመረጠው አንገትህ ሰላምታ ይገባል። የጥበብ ጌታ የኢየሱስ ባለሟል የወንጌል ሰባኪ ቅዱስ ዮሐንስ ሆይ አምላክህ በመስቀል ላይ እነኋት እናትህ እንዳለ በመንግሥተ ሰማይ እናትህ ማርያም ከአንተ ጋር ናት። ከሰማይ ዙፋኑ ሳይጎድል የልዑል እግዚአብሔር መቀመጫ ለሆነ ትከሻ ሰላምታ ይገባል። የጽዮን የደጇ ጌጥ ዕንቁ ዮሐንስ ሆይ ከሚከብድ ድንጋይ ከሚጨንቅ ከአሸዋ ሸክም እጅግ የበረታ የኀጢአት ሸክም አመፃን ከትከሻዬ ላይ አንስተህ ጣልልኝ። ክንፋቸው 6 ከሆነ ከሱራፌል ክንፋቸው 4 ከሆነ ከኪሩቤል ለማያንስ ጀርባ ሰላምታ ይገባል። ለተመሰገነ ለያዕቆብ ልጅ ለይሁዳ ለሆዱ ዕንቁ ዮሐንስ ሆይ የሄኖክ ሰውነት የተሸሸገችበት የተሰወረችበት በአንተ ትመላለስ ዘንድ ነፍሴን የበቃች አድርጋት። የምስጋና ልብስ በማኅተብ ቅርጽ በላዩ ላይ ለተዋሃደ ለተቀረጸ ደረት ሰላምታ ይገባል። የዓለም ሁሉ አገልግሎት በላዩ ላይ አለ። ከበረከትህ ዛሬ ትሰጠኝ ዘንድ በገዳም መስቀል ጽናት ዮሐንስ ሆይ አማልኩ። ከጸጋ የተራቆጠችበት ጊዜ ለሌለ
የነበልባል መለኮት መጠጊያ ለሆነች ጭንህ ሰላምታ ይገባል። ለልጆቿና ለእመቤቶቿ መልእክትን የምትጽፍ ቅዱስ ዮሐንስ ሆይ ፍጹም መከራ በሚጸናባት ዕለት ክርስቶስ በተባለች በዕለተ ምጽአት የኔን ማረፊያ ካንተ ጎን ይሁን። የአይሁድ መምህር ቅዱስ ጳውሎስ የሰላም ምሰሶዎች እንዳለ የሰላም ምሰሶዎች ለሆኑ እጆች ሰላምታ ይገባል። የነጎድጓድ ልጅ መብረቅ ዮሐንስ ሆይ የነፍስን መርከብ ሞገድ እንዳያውክ ከባድ ከሆነ ከበደል ማዕበል በእጆች ወልውለኝ አንጻኝ። በፍቅረ ቢጽና በፍቅረ እግዚአብሔር በእነዚህ ሁለቱ ኦሪትና ነቢያት ጸንተው ይኖራሉ። ይህን ብለህ ያስተማርህ የገሊላው ዮሐንስ ሆይ ለተመሰገነ ክንድ ሰላምታ ይገባል። ለየዋህ በግ ከተኩላት አድነኝ ዘንድ እኔ በጸሎት የተዘረጋ ክንድ እማጸናለሁ። በምስጋና አደባባይ ለሚቆሙ የ60 ኃይለኞች ኃይል ላለው ኩርና ሰላምታ ይገባል። እንደ አንበሳ ልብ የተማመነ ጽኑ ዮሐንስ ሆይ በመረብ አስግረው አሳን እንደሚያወጡ በደል ከሞላበት ከዓለም ባህር እኔን አውጣኝ። 10,000 በመልአኩ ክንድ የሆነውን እንደ አንድ ክንድ አድርጎ ለከነዳ ክንድ ሰላምታ ይገባል። የሰማይ በር ተከፍቶ የተመለከተ ቅዱስ ዮሐንስ ሆይ ለጠላቶች መዘባበቻ እንዳልሆን የአንተ ክንድ የምትደግፍ እህት ትሆነኝ። እግዚአብሔር ወልድን በሥጋዌ ወራት ለዳሰሰ መሃል እጅ ሰላምታ ይገባል። የእግዚአብሔር ጸጋ የተሰጠ ቅዱስ ዮሐንስ ሆይ ከመሃል እጅ በታች ራሴን አደርጋለሁ። ከብርና ከወርቅ ይልቅ የአንተን መሃል እጅ መርጣለሁ። የምትወደው የጋዮስን ሥራዎች ለጻፉ ጣቶች ሰላምታ ይገባል። ለማስተማርና ለመስበክ የተላከ ቅዱስ ዮሐንስ ሆይ በተንኮልና በክፋት ክብሩን ጥሎ ከተዋረደ ከዲያብሎስ በጸሎት ጠብቀኝ። ከ10 ጣቶች ጋር ለተስማሙ ለእጆች ጣቶች ሰላምታ ይገባል። የነገደ ይሁዳና የነገደ ሌዊ ካህን ዮሐንስ ሆይ በፍዳና በበቀል ዕለት ነፍሴን የሰለጠነች አድርጋት። በጸሎተ ሐሙስ በእራት ጊዜ የነበልባል ጎን መጠጊያው ለሆነ ጎን ሰላምታ ይገባል። ከተመረጡ ወገኖች የተመረጥህ ቅዱስ ዮሐንስ ሆይ ከተመሰገነ አባት አንደበት የወጣች የአንተ እህት የሆነች ጥበብ በእኔ ላይ ትደር እጥፍ ድርብ ትሁን። መጽሐፍን መብላት ባመረረቻት ፈንታ ለአፍ ለምትጣፍጥ ሆድ ሰላምታ ይገባል። ከብዙዎች የተመረጥህ ቅዱስ ዮሐንስ ሆይ ከጥምና ከረሃብ አገር ወደ ተድላና ወደ ደስታ ሀገር በክንፈ ጸጋ ውሰደኝ። ዕብራውያን ሰቅለው በገደሉት በመምህርህ በኢየሱስ መተማመኑን ላልተወ ልቦና ሰላምታ ይገባል። በድንግልናና በንጽሕና ያጌጥህ ቅዱስ ዮሐንስ ሆይ ነፋስ ከምድር ላይ ትቢያን እንደሚጠርግ በጸሎት ኃይል ጠላቶችን ሁሉ ጥረግልኝ፣ አጥፋልኝ። የቤት ዕቃዎችን በመብራት እንደሚፈተኑ እንደሚፈለጉ ክርስቶስ ለፈተናቸው ኩለያቶች ሰላምታ ይገባል። ሰርዲስ በምትባል ቦታ መልአክ እያሉ የሚያመሰግኑ ቅዱስ ዮሐንስ ሆይ በሰባቱ አብያተ ክርስቲያናት መልቶ ያለ መንፈስ የአንተ ጸጋ ነውና የተሰጠህ ይህ ጸጋ በእኔ ላይ ይደርብኝ። መልካምን እንጂ ክፉን ለማያስብ ሕሊና ሰላምታ ይገባል። የሙሴ ትእዛዝ የሆነ ብሉይና አዲስ ኪዳንን የምትጽፍ ቅዱስ ዮሐንስ ሆይ ሐሳቤ ሰማይ እንዲደርስ ዘዘው ያም ባይሆን ጠማማ እንዳይሆን እርዳው። ክርስቶስ ፈጣሪ በመስቀል ላይ ተሰቅሎ ባየኸው ጊዜ በሐዘን ነበልባል ለተቃጠለ አንጀትህ ሰላምታ ይገባል። በእውነትና በቅንነት የምታመልከው ቅዱስ ዮሐንስ ሆይ ያን ጊዜ ከቤተልሔም እስከ ቀራንዮ ተከትለው ለወለደችው ለድንግል እናቱም መታዘዝን እምቢ ያልህ አይደለም፣ በትሕትና ታዘዝክ እንጂ። እግዚአብሔር እርሱ የተሰወረውን የሚያውቅ ለመረመረው ውስጣዊ ሰውነትህ ሰላምታ ይገባል።
የክርስቶስን ከድንግል መወለድ የሰበክ ቅዱስ ዮሐንስ ሆይ ለእኔ ለባሪያ የቀናውን መንገድ ምራኝ፣ ወደ ቤትህ እንድገባ ፍቀድልኝ። የይቅርታና የርኅራኄ ውሃ ፈጽሞ ለማይለየው የንብ ቲራ ማሰሮ አምሳል ለሆነ ህንብርት ሰላምታ ይገባል። እንደ ቀደመችይቱ ደብተራ ኦሪት የምትጣፍጥ ሽቱ ዮሐንስ ሆይ የጨለማ አበጋዞች ከሆኑ ጠላቶቼ በጸሎት ጠብቀኝ። በላይ ላይ መከራ እንዳያመጡ በጸሎት ሰውረኝ። በመምህር በኢየሱስ ቅንዓት መታጠቂያና በቅድስና መታጠቂያ ላጌጠ ወገብህ ሰላምታ ይገባል። ከሦስቱ ወንጌላውያን አራተኛ የምትሆን ቅዱስ ዮሐንስ ሆይ ከሰማይ እንደወደቁ መላእክት ከሕይወት ጎዳና የራቁ ጠላቶችን በምልጃ ጣላቸው። በምሰሶ አምሳል የሥጋን አዳራሽ ላነጹና ላጸኑ ታፋዎች ሰላም ላለው በማስተዋልና በንጽሕና የመላእክት ወዳጅ ሆንክ ቅዱስ ዮሐንስ ሆይ በቤትና በመንገድ አውሬ እንዳይነጥቀኝ ለበግህ ጠባቂ ሆነኝ። የክርስቶስን ወንጌል የሰበክህ ቅዱስ ዮሐንስ ሆይ ለጉልበቶች ሰላምታ ይገባል። የመልኩ ጸዳል እጅግ ለሚያስደንቅ መልአክ በሰገድህ ጊዜ የጌቶቼ ባሪያ ነህና ለእኔ አትስገድልኝ፣ ስግደትስ ለአምላክ ይገባል በማለት መልአክ ክብርህን ገለጠልህ እኮ። በክርስቶስ መነሳት ጴጥሮስን እስኪቀድሙት ድረስ ግስገሳ ላበዙ እግሮች ሰላምታ ይገባል። የእስያና የኤፌሶን መልአክ ዮሐንስ ሆይ ከበደል ድንጋይ እግሮቼ ተሰነካክለውና ታመዋልና ይድኑ ዘንድ ዳሳቸው። የነጋሲ የሹም የዳዊትን ቤት ክብር የምትወርስ ቅዱስ ዮሐንስ ሆይ ለተረከዝ ሰላምታ ይገባል። አንተ ምድራዊ መልአክ ሰማያዊ ሰው ነህና የዓለም አባት የአዳም ጠላት የሆነው ከይሲኔን መያዝ እንዳይችል ተረከዜን እንደ ብረት የጸና አድርገው። በፍርድ አደባባይ ከጌታ ኢየሱስ ጋር በቆመ ጊዜ ዝንባሌ ለሌለው መክሄድ ሰላምታ ይገባል። በእሳት ማንደጃ ቤት ለሮምና የተገዛ ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌአለሁና ለዲያብሎስ ከመገዛት ነፃ የወጣሁ አድርገኝ። የኃጢአት ትቢያ ላልነካቸው ለእግርህ ጣቶች ሰላምታ ይገባል። የሚያልፍ የሥጋ ዓለምን ንቀሃልና የነቢያትና የሐዋርያት አንድነት ያሉ ቅዱስ ዮሐንስ ሆይ እግሮቼ ጸንተው እንዲቆሙ አድርግልኝ። ወዲያና ወዲያ አትውሰደኝ፣ ወደ ክፉ ቦታም አታውጣኝ። በመልክ ዳርቻ ለሚቀመጡ 10 የእግር ጥፍሮች ሰላምታ ይገባል። ቅዱስ ዮሐንስ ሆይ በሰማይ ከፍ ያልክ የዓለም አማላጅ ነህ። በዕብራውያን 4ቱ ከዋክብት ተብለው ከተሰየሙ ደጋግ ሰዎች አንተ ትበልጣለህ። የወንዝ ዳር ዛፍ ለመሰለ ቁመትህ ሰላምታ ይገባል። የቁመትህም ጥላ የመጽሐፉ ተራራዎችን የሸፈነ ነው። ቅዱስ ዮሐንስ ሆይ አንተን መጠጊያ አድርጌሃለሁና ያን ጊዜ ሰማያት ቦታ በሚያጡበት ጊዜ ወደ ቀኝ የምታደርስ የጽድቅ መንገድን ምራኝ። የምስጋናና የዝማሬ መንሻ በማቅረብ ለሚያምር መልክ ሰላምታ ይገባል። ንጽሕናን እንደ ግምጃ የለበስህ ቅዱስ ዮሐንስ ሆይ የከንፈሬ ፍሬ የሆነ ጸሎቴን ተቀበል። ንጹሕ እንደሆነ የዕጣን ሽታም አድርግልኝ። በወንድሞች ዘንድ አይሞትም የሚለውን ይህ ነገር ወጣ እንደተባለ ያልሞትህ ቅዱስ ዮሐንስ ሆይ ለፍልሰትህ ሰላምታ ይገባል። በቅድስናና በንጽሕና ሰውነቶች የተጌጡ ናቸው። በሚወደድ በገነት ውስጥ ለመመላለስ አሰልጥነኝ፣ አብቃኝ። በዚያ የሚኖሩ የተመረጡ ወገኖች ናቸውና የመኖርህን ነገር ያስረዳ ዘንድ ለተተወለ ልብስህ ከጫማህ ጋር ክብር ይገባል። ከመላእክት ጋር ወዳጅ ሆንክ ቅዱስ ዮሐንስ ሆይ ሞልቶ የተትረፈረፈ የፍቅር አንድነትህ ወንዝ በሆዴ ውስጥ የጎደለ አይሁን ይሙላ እንጂ። ቅዱስ ዮሐንስ ሆይ ለሚለምንህ አትከልክለው የሚለውን የወንጌል ትእዛዝ ታውቃለህና ከላይ ያለች በረከትህን እፈልጋለሁ።
ባለጸጋ ቅዱስ ዮሐንስ ሆይ መስጠትን ችላ አትበል፣ የድሃ ሕይወቱ ልመናው ነውና። አባቴ ቅዱስ ዮሐንስ ሆይ በንጽሕና ገንዘብህ የእኔን ኃጢአት ዕዳ ክፈል፣ የሚሸት የእኔን ሥራን በሽቶ ጸሎትህ መዝምዝ ለውጥ። መሥዋዕት የምታሳርግ ክቡር ዮሐንስ ሆይ እኔን ለመባረክ ከወንድሞች ሐዋርያት ጋራና በልቦናዬ ውስጥ ፍቅር ሞልቷልና። የኢየሱስ ክርስቶስ ወዳጅ ዮሐንስ ወልደ ነጎድጓድ ሆይ ሰላምታ ይገባሃል። አቦ ቀለምሲስ የተባልክ ክቡር ዮሐንስ ሆይ ሰላምታ ይገባሃል። የሐዲስ ሥርዓት ሐዋርያ ዮሐንስ ሆይ በቤተ ምንዳድ ለደረሰብህ መከራ ሰላምታ ይገባል። በትዕግሥትህ የሮምናን ቁጣ ችለህ የሞተውን ልጅ ያስነሳ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። መከራን የምትታገስ ቅዱስ ዮሐንስ ሆይ እንዳንተ ያለ በምድር ላይ ማን ነው? ክብርን የተመላ ቅዱስ ዮሐንስ ሆይ ሰላም ለአንተ ይሁን እያልኩ በምስጋናና በእምቢልታ የቤተ ክርስቲያን የጉባኤዋ መሪ እንሆ አደንቅሃለሁ። በምስጋናና በመሐሌት የመላእክት ወዳጅ ሆንክ እውነተኛ ቅዱስ ዮሐንስ ሆይ ሰላም ለአንተ ይሁን። ቅዱስ ዮሐንስ ሆይ ለሚልህ የመልክህ ደም ግባት ምን ያምር፣ የስምህ አጠራርስ ምን ይጣፍ። አራተኛው ወንጌል የጻፈ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። ኮል የተባለ የምስጋና መዓዛ በሰው ሁሉ አፍንጫ በጎ በጎ ሸተተ። ንስር የተሰኘ ቅዱስ ዮሐንስ ሆይ ልዑል ከሆነ ከሰማይ ተዋህዶ ያ ቃል ሥጋ ሆነ በእኛም አደረ እያልክ በርህና። የእግዚአብሔር ወልድ እናቱ ድንግል ማርያም ባለሟል ቅዱስ ዮሐንስ ሆይ በዘጠኙ ሊቃናት አርአያ ሰላምታ አቀርብልሃለሁ። የከንቱ ጸጋ ዋጋ ያልተከፈለበት ክብር አድለኝ። አቤቱ የቅዱስ ዮሐንስ ወልደ ነጎድጓድ አምላክ ሆይ ከክፉ ነገር ጠብቀኝ፣ ከነፍስ ከሥጋ መከራ ድነኝ፣ ሰውረኝ፣ በሰው ዘንድ መወደድን ስጠኝ። ቤቴን ንብረቴን የቀና አድርግልኝ ለዘለዓለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ለዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና ታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶቹ ለተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ጥቅምት 4 የዕለቱ ስንክሳር። በዚች ቀን ቅዱስ ባኮስ በሰማዕትነት አረፈ። ቅዱሳን ነገሥታት አብርሃ ወአጽብሃ ያረፉበትም ዕለት ነው። ሐዋርያው ቅዱስ ሐናንያም በሰማዕትነት ያረፈበት። አቡነ በርተሎሜዎስም ዕረፍታቸው በዛሬው ዕለት ነው። ጥቅምት 4 በዚች ቀን የቅዱስ ሰርጊስ ባልንጀራ ቅዱስ ባኮስ በከሃዲ ንጉሥ አንጢያኮስ እጅ በሰማዕትነት አረፈ። ይህም እንዲህ ነው። እሊህን ቅዱሳን ከሃዲው ንጉሥ መክስምያኖስ በያዛቸው ጊዜ እነርሱ ወታደሮች ነበሩና ትጥቃቸውን ቆርጦ ታላቅ ስቃይን አሰቃያቸው። ከዚህ በኋላ ወደ ሶርያ ሀገር ወደ ንጉሥ አንጢያኮስ ሰደዳቸው። እርሱም ቅዱስ ሰርጊስን አሰረው። ቅዱስ ባኮስን ግን ሰቅለው እንዲደበድቡት በአንገቱ ከባድ ድንጋይ አንጠልጥለው ከኤፍራጥስ ወንዝ ከባህር እንዲጥሉ ታዘዘ። ንጉሡም እንዳዘዘ እንዲሁ አደረጉ። እግዚአብሔር ግን የቅዱስ ባኮስን ሥጋ ጠብቆ ወደ ወደብ አደረሰውና በዚያ ወደብ አቅራቢያ በገድል ተጠምደው የሚኖሩ የአንደኛው ስሙ ማማ
የሁለተኛው ባባ የሚባሉ ባህታውያን ነበሩ። ለእኒህም ወንድሞቻቸው ከእግዚአብሔር የታዘዘ መልአክ ተገለጠላቸውና ሄደው የቅዱስ ባኮስን ሥጋ ወደ በዓታቸው እንዲወስዱ አዘዛቸው። በዚያን ጊዜ መልአክ እንዳዘዛቸው ሄዱ። የቅዱስ ባኮስንም ሥጋ አገኙ። በአጠገቡም 1 ቀንና 1 ሌሊት ሲጠብቁት የነበሩ አንበሳና ተኩላ አሉ። እነርሱም ከሰውና ከእንስሳ በቀር የማይመገቡ ሲሆኑ ግን ከልዑል አምላክ ዘንድ ስለታዘዙ ነው። እሊያም ቅዱሳን የቅዱስ ባኮስን ሥጋ ወሰዱ። በታላቅ ክብር እያመሰገኑ እስከ በዓታቸው አድርሰው በዚያ ቀበሩት። ዳግመኛም በዚች ቀን ቅዱሳን ነገሥታት አብርሃ ወአጽብሃ ያረፉበት ነው። አባታቸው ታዜር፣ እናታቸው ሶፊያ ወይም አህየዋ ይባላሉ። መንትዮች የሆኑት እሊህ ቅዱሳን የተወለዱት ጌታችን በተወለደበት ዕለት በታኅሳስ 29 ቀን ነው። በታኅሳስ 29 ቀን በ312 ዓመተ ምህረት ነው። በታላቁ አባት በአቡነ ሰላማ ከሳቴ ብርሃን እየተማሩ አድገው በእሳቸው እጅ በ330 ዓመተ ምህረት መጋቢት 29 ቀን ተጠመቁ። በእነርሱም ጊዜ አማናዊ ጥምቀትና ቁርባን መጣልን። በሀገራችን 154 አብያተ ክርስቲያናትን ያሰሩ ሲሆን 44ቱ ፍልፍል ናቸው። በተለይም ገረአልታ ያለው ቀመር 40ቱ እንስሳ ፍልፍል ቤተ መቅደስ በሩ በራሱ ይዘጋል፣ ይከፈታል። ሰው አይከፍተውም፣ አይዘጋውም። አቡነ ሰላማ ከሳቴ ብርሃን በአክሱም ሲኖሩ ከሳምንቱ ቀናት ውስጥ ቅዳሜና እሁድ ብቻ የዛፍ ቅጠሎችን ከመመገብ በቀር ሌላ ምግብ ባለመመገብ በታላቅ ተጋድሎ ይኖሩ ነበር። እህልም አይቀምሱም። በየቀኑም 5000 ስግደትን ይሰግዳሉ። በእርሳቸውም የተጋድሎ ዘመን ደጋግ የሆኑ ቅዱሳን ነገሥታት አብርሃና አጽብሃ ነገሱ። ነገሥታቱም ሆኑ የኢትዮጵያ ሕዝብ አቡነ ሰላማ ከሳቴ ብርሃንን እጅግ በጣም ይወዷቸው ነበር። አባታችንም በእንዲህ አይነት ተጋድሎ ሲኖሩ ከዕለታት በአንደኛው ቀን የብርሃን እናቱ ድንግል ወላዲተ አምላክ ለአቡነ ሰላማ ከሳቴ ብርሃን ተገልጣላቸው ዲቁናና ቅስናን መቀበል ይገባሃል፣ ለጵጵስና ተዘጋጅ፣ እግዚአብሔር ይችን ከፍ ያለችው ማዕረግ ሰጥቶሃልና የልጄ ወዳጅ ሆይ በጸሎትህና በልመና በስብከትህም የኢትዮጵያ ሰዎች ሁሉ ይድናሉ፣ በእጅህ ጥምቀትንና ሥጋ ወደሙን ይቀበላሉ አላቸው። ጌታችንም እንዲሁ ተገልጦላቸው ወደ ሊቀ ጳጳሳት ወደ አትናቴዎስ ሄደ። ከፍ ያለችውን ማዕረግ ተቀብለ የኢትዮጵያን ሰዎች አጥምቅልኝ፣ ነቢዩ ዳዊት ስለነ እርሱ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ተናግሯልና አላቸው። ነገሥታቱ አብርሃና አጽብሃ ነገረ ክርስቶስን እያሰቡ ስለ ጥምቀት ልጅነት ይጨነቁ ነበር። ከሊቀ ካህናቱን ጋር በዚህ ጉዳይ ሲጨዋወቱ ሊቀ ካህናቱ ስለ አቡነ ሰላማ ነገሯቸው። ነገሥታቱም አቡነ ሰላማን አስጠርተው ስለ ነገረ ክርስቶስ ምስጢር እንዲያስረዷቸው ጠየቋቸው። አባታችንም ነቢያት በመንፈስ ቅዱስ ተቃኝተው አካላዊ ቃል እግዚአብሔር ወልድ ይወለዳል ካሉበት ጀምሮ የልደቱን፣ የትምህርቱን፣ የጥምቀቱን፣ የስቅለቱን፣ የሞቱን፣ የትንሣኤውንና የእርገቱን ነገር ሌላውን ሁሉ ተንትነው አስተማሯቸው። ሐዋርያትም በጌታ ተሾመው ዓለምን ዞረው ማስተማራቸውን እንዲሁ ተረኩላቸው። ነገሥታቱም ይህንን በሰሙ ጊዜ እጅግ ደስ ብሏቸው ፍሬምናጦስን ወንድማችን ሆይ ይህን ሥርዓት በሀገራችን እንድታስፋፋ አሏቸው። አባታችን ግን ለዚህ የሚያበቃ ሥልጣን ያለው እንጂ ለእኔ አይቻለኝም። ይህንንም አሉ። ነገሥታቱም ይህንን የሚችል ማን ነው ብለው ቢጠይቋቸው በእስክንድርያ ጳጳሳትን ቀሳውስትንና ዲያቆናትን የሚሾም አባት አለ አሏቸው። ከዚህ በኋላ ነገሥቱ ወደ እስክንድርያ ሊቀ ጳጳስ
ወደ ቅዱስ አትናቴዎስ ደብዳቤ በመጻፍ አባታችንና መምህራችን ሆይ የምንጠይቅህን እሺ በጀ በለን፣ ይኸውም ወደ ጽድቅ ጎዳና የሚመራን ጳጳስ ሹምልን በማለት ብዙ ወርቅና ብዙ ገጸ በረከት አስይዘው ከብዙ ሊቃውንት ጋር ፍሬምናጦስን ወደ እስክንድርያ ላኳቸው። ከዚህ በኋላ አባታችን ከነገሥታቱ አብርሃና አጽብሃ ጋር ተማክረው ወደ እስክንድርያ ሄደው በቅዱስ አትናቴዎስ እጅ በአገራችን ላይ ሊቀ ጳጳስ ሆነው ታኅሳስ 15 ቀን ተሾሙ። ቅዱስ አትናቴዎስ ከሾማቸውና ከመረቃቸው በኋላ ለአቡነ ሰላማና አብረውት ለነበሩ ሊቃውንት መጽሐፍተ ብሉያትን፣ መጽሐፍተ ሐዲሳትንና ሥርዓተ ቤተ ክርስቲያንን፣ ታቦተ ማርያምን፣ ታቦተ ሚካኤልን፣ ታቦተ ገብርኤልን አስይዘው ለነገሥታቱም ደብዳቤ ጽፈው ከብዙ ገጸ በረከት ጋር በታላቅ ክብር ሸኟቸው። ቅዱሳን የሚሆኑ ሁለቱ ነገሥታትም አቡነ ሰላማ ከእስክንድርያ ተሾመው መምጣታቸውን በሰሙ ጊዜ የኢትዮጵያ ሰዎች ሁላችሁ እስከ 40 ቀን ተሰብሰቡ ብለው አዋጅ ነገሩ። አባታችንም በደብረ ሲና ሄደው አገኟቸውና ከዚያች ቀን ጀምሮ ሕዝቡም ሁሉ እስከ 40 ቀን ድረስ ተጠመቁ። በዚያችም ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያች በደብረ ሲና ሀገር ላይ ወረደና ሕዝቡን ሁሉ ባርኮ ተመልሶ ሲያርግ ከአባ ሰላማ በቀር ያየው አልነበረም። ወደ አክሱምም ሄደው ቅዱሳን ነገሥታቱም የአድባራት ሁሉ የበላይ የምትሆን የቅድስት ጽዮንን ቤተ ክርስቲያን በወርቅና በዕንቁ ሰሯትና አባ ሰላማ ባርከው ቀደሷት። ታቦተ ጽዮንንም ከድንኳን ወጥታ ማንም ካህን ሳይሸከማት አብርሃና አጽብሃ ወደ ሰሩላት ቤተ መቅደስ ራሷ በመንፈስ ቅዱስ ገብታ ተገኘች። አባታችን በእመቤታችንም በዓለ ዕረፍት ጥር 21 ቀን በውስጧ ለመጀመሪያ ጊዜ ሲቀድሱ ቅዱስ ሚካኤልና ቅዱስ ገብርኤል በግራ በቀኝ እየተራዷቸው እርሳቸውም ከምድር 3 ክንድ ከፍ ብለው ሥርዓተ ቅዳሴውን ፈጽመው ለነገሥታቱና ለሕዝቡ ሁሉ አቆረቧቸው። የዚያን ዕለትም እጅግ ታላቅ በዓል አደረጉ። እነዚህ ቅዱሳን ነገሥታት ትምህርተ ወንጌልን እየሰጡ በአክሱም ቤተ መንግሥታቸው ሳሉ ከዕለታት አንደኛው ቀን ጌታችን ኢየሱስ ክርስቶስ መላእክትን አስከትሎ መጥቶ በአክሱም ማየ ኩኩሃ በሚባል ተራራ ላይ ቆሞ አብርሃ ወአጽብሃን ጠርቶ በዚህ ቦታ ላይ ቤተ መቅደሴን አንጹልኝ አላቸው። እነርሱም ቦታው ባህር ላይ ነው፣ ቤት እናንጽልህ አሉት። ጌታችንም በጥበቡ ከገነት ጥቂት አፈር አምጥቶ በባህሩ ላይ ቢበትንበት ባህሩ ደርቆ ሜዳ ሆነ። በዚያን ጊዜ ጌታችን ቤተ መቅደሴን በዚህ ስሩ ብሏቸው ወደ ሰማይ አረገ። ጌታችንም በቆመባት አለት ላይ የእግሩ ጫማ ቅርጽ እስካሁን ሳይጠፋ በግልጽ ይታያል። ቦታውም ከዚያ ወዲህ መክሄደ እግዚእ እየተባለ ይጠራል። አብርሃ ወአጽብሃ ከመንግሥት አስተዳደር ጋር ክርስትናንና ሥርዓተ ቤተ ክርስቲያንን በመላ ኢትዮጵያ በማዳረስ እጅግ ከፍተኛ አስተዋጽኦ አድርገዋል። ካህናትና ዲያቆናትን ይዘው በመላ ኢትዮጵያ ሐዋርያዊ ጉዞ በማድረግ ሕዝቡን ሁሉ እያስተማሩ ሃይማኖትን እያጸኑ ሥርዓተ ጥምቀትን እያስፋፉ ብዙ አብያተ ክርስቲያናትን አንጸዋል። በሀገራችን በአራቱም አቅጣጫ ወንጌልን አስፋፍተው ሕግ ሰርተዋል። የከበሩ ቅዱሳን ነገሥታት አብርሃ ወአጽብሃ በእንዲህ አይነት ግብር ጸንተው በመኖር እግዚአብሔርንም ሰውንም አገልግለው ለሀገራቸው ብርሃን አበርተውላት ነው ያለፉት። ታላቁ አብርሃ በ364 ዓመተ ምህረት ጥቅምት 4 ቀን እሁድ ዕለት አረፉ። ከ13 ዓመት በኋላ ታናሹ አጽብሃ በ379 ዓመተ ምህረት ጥቅምት 4 ቀን አረፉ። ልደታቸውም ሆነ ሞታቸውም አንድ ቀን ነው። የእረፍታቸው ዓመቱ ይለያይ እንጂ የተቀበሩበት ቦታም አንድ ነው። የንግስና ስማቸው ኢዛናና ሳይዛና ይባላሉ። የሊቅ ቅዱሳን በረከታቸው ከሁላችን ጋር ይሁን በእውነት
ዳግመኛም በዚህች ቀን ከ72ቱ አርድእት አንዱ ሐዋርያ ቅዱስ ሐናንያ በሰማዕትነት አረፈ። ይህም ቅዱስ በሐዋርያነት እጅ ለደማስቆ ሀገር ኤጲስቆጶስነት ተሾመ። እርሱም ክብር ይግባውና ጌታችን በደማስቆ ጎዳና ተገልጦለት ለወንጌል ትምህርት በጠራው ጊዜ ሐዋርያ ጳውሎስን ያጠመቀው እርሱ ነው። እርሱም አስቀድሞ ለግብሪል ወገኖች አስተማረ፣ ብዙዎች በሽተኞችንም አዳናቸው። ብዙ ሰዎችንም ክብር ይግባውና ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሃይማኖት መለሳቸው። ከዚህ በኋላ ስሙ ሉቂያኖስ የሚባል መኮንን ያዘው፣ በምድር ላይ ደሙን እንደ ውሃ እስኪፈስ ድረስ ገረፈው። ጎኖቹንም በብረት በትሮች ሰነጣጠቀ፣ ደረቱንም በእሳት መብራቶች አቃጠለ። ከዚህ በኋላ ከከተማ ውጭ አውጥተው በድንጋይ ይወግሩት ዘንድ አዘዘ። በዚህም ነፍሱን በእግዚአብሔር እጅ ሰጠ። የዚህ ጻድቅ ጸሎት በረከት ከሁላችን ጋር ይሁን ለዘላለሙ አሜን።